ጎሎናል። መባረክ እንፈልጋለን። የተትረፈረፈ ህይወት እንፈልጋለን። ቢዝነሶቻችን ኮላፕስ እንዲያደርጉ አንፈልግም። ዕውቀቶቻችን ሁሉ ዳሜጅ እንዲሆኑ አንፈልግም። በጣም ብዙ ጥያቄዎች አሉን፣ እንጠይቃለን። አሁንም መለወጥ የማይፈልግ ማን አለ? መቀየር የማይፈልግ ማን አለ? ማደግ የማይፈልግ ማን አለ? ጭቃ ከሆነ ነገር ወጥቶ ንጹህ ወደሆነ ነገር መግባት የማይፈልግ ማን አለ? የአእምሮ እክል ካልገጠመው በቀር ሁሉም ሰው ይፈልጋል። በወደቀው ዓለም ላይ አሁንም ጠያቂ መሆን ፈላጊ መሆን የሰው ባህሪ ስለሆነ እንዴት ነው ግን የምትጠይቁት ነው። በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ እግዚአብሔር ድንቅ ነገር እየተናገረን ነው። ጭብጡ ሐሳብ የእግዚአብሔርን መንግስት ጽድቁን አስቀድማችሁ ፈልጉ ያለውን ዛሬ የምናጠቃልልበት ዕለት ነው። ለዚህ ሁላችንም ማስታወሻ ደብተሮቻችንን እናወጣለን። ክብር ሁሉ ለማን ይሁን? አልሰማችሁም? ክብር ሁሉ ለእግዚአብሔር ይሁን። የክብር ህይወት ምንድን ነው? በምድር ላይ ስንኖር እንደ አማኝ በምድር ላይ ስንኖር በዚች ምድር ላይ ክርስቲያኖች ውድ ህይወት ምንድን ነው? የክብር ህይወት ምንድን ነው? የከበረው ህይወት ምንድን ነው? የከበረውን ህይወት ማወቅ ለእያንዳንዳችን ያስፈልገናል። እግዚአብሔር ደስ የሚሰኝበት ህይወት። ይህም በተመለከተ ካለፈው እሁድ የዛሬ ሳምንት እሁድ ጀምሮ ቅዳሜ ትናንትና እንዲሁም ደግሞ ዛሬ ማጠቃለያው ይሆናል ማለት ነው። ማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ምን ይላል? ነገር ግን አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላው ሁሉ ይጨመርላችኋል። ወገኖቼ ትናንትናም ስናገር እንደነበረው ያልጎደሉን ነገሮች በዚህ ምድር ላይ የሉ። ሰው ጎሎናል፣ ብር ጎሎናል፣ ጤና ጎሎናል። በጣም ብዙ የጎደለን ነገር አለ። ወጣቶች የሚገባቸው እንክብካቤ ጎሏቸዋል። አባቶች የሚገባቸው የልጆች ህብረት ጎሏቸዋል። ቢዝነስማኖች የሚሰሩት ስራ ጎሏቸዋል። ላይፍ፣ ሜሬጅ፣ እጮኝነት፣ ትምህርት፣ እያንዳንዱ ነገር ያልጎደለበት ቦታ የለም። ጤናዎቻችን ሁሉ ጎድለዋል። ስለዚህ ጠያቂዎች ነን፣ እምንጠይቅ ነን። ይደረግልን ብለን በይፋ የምንጠይቅ ነን፣ በይፋ የምናወራ ነን፣ በይፋ የምንናገር ነን። ጎሎናል። መባረክ እንፈልጋለን። የተትረፈረፈ ህይወት እንፈልጋለን። ቢዝነሶቻችን ኮላፕስ እንዲያደርጉ አንፈልግም። ዕውቀቶቻችን ሁሉ ዳሜጅ እንዲሆኑ አንፈልግም። ጤናዎቻችን ሁሉ ያለ መፈወስ ያለ መዳን እንዲገጥማቸው አንፈልግም። በጣም ብዙ ጥያቄዎች አሉን፣ እንጠይቃለን። አሁንም ታዲያ ማቴዎስ ወንጌል ምን እያለ ነው የሚያስረዳው? መጠየቅን ነው የሚከለክለው? ማቴዎስ ወንጌል ምዕራፍ 6 ቁጥር 33 አትጠይቁ ነው የሚለው? አይደለም። የምትጠይቁት ነገር ሁሉ፣ የምትፈልጉት ነገር ሁሉ፣ የምትሹት ነገር ሁሉ የሚመጣው ግን ይሄ ሲሆን ነው ይላል። በጣም ግልጽና ክሊር የሆነው ነገር ይሄ ነው። ወደ እግዚአብሔር ቤተሰቦች መለወጥ የማይፈልግ ማን አለ? መቀየር የማይፈልግ ማን አለ? ማደግ የማይፈልግ ማን አለ? መከበር የማይፈልግ ማን አለ? ጭቃ ከሆነ ነገር ወጥቶ ንጹህ ወደሆነ ነገር መግባት የማይፈልግ ማን አለ? የአእምሮ እክል ካልገጠመው በቀር ሁሉም ሰው ይፈልጋል። ስለዚህ ጌታ በመፈለጋችሁ ላይ ጥያቄ የለውም። ይሄ የሰው ባህሪ ነው። በወደቀው ዓለም ላይ አሁንም ጠያቂ መሆን ፈላጊ መሆን አሁንም ይሄ የሰው ባህሪ ነው። የሰው ባህሪ ስለሆነ እንዴት ነው ግን የምትጠይቁት ነው። ይሄን ነበር እየተማርን የነበረው። ስለዚህ አንድ ሰው ፈውስ ቢጠይቅ መፈወስ አለብኝ ቢል፣ አንድ ሰው መባረክ አለብኝ፣ ጌታ ሆይ በእንደዚህ አይነት ችግር ማለፍ የለብኝም፣ በእንደዚህ አይነት ውጣ ውረድ ማለፍ የለብኝም፣
በአግባቡ ልጆቼን መመገብ እፈልጋለሁ። ቤቴን፣ ኑሮዬን፣ ህይወቴን በአግባቡ መሆን እፈልጋለሁ። መለወጥ እፈልጋለሁ። መቀባት እፈልጋለሁ። መለየት እፈልጋለሁ። ኢኮኖሚ እንዲቀየር እፈልጋለሁ። ይሄ ሰው ጥያቄ ነው። የሰው ጥያቄ ስለሆነ ጥያቄውን አቁሙ አላለም። ያለው ግን ይሄ ነው ያለው፣ ከፊት የምታረጉት ማን ነው? ምንድን ነው? we are talking about ስለምን ምንድን ነው ከፊት የምናረገው? ምንድን ነው ከፊት የምናስቀምጠው? ምንድን ነው ከፊት የተቀመጠው? እሱ ነገር ነው የጸሎታችሁን መልስ ምንም ይለው የሚያመጣው። በትናንትናው ዕለት ሐሳብ አንስቻለሁ። ሐና ብዙ አይነት ጸሎቶች ነበሯት ብያለሁ። በጣም ብዙ አይነት ጸሎቶች። ምናልባት የጸለየቻቸውን የጸሎት ርዕሶች አናውቃቸው ይሆናል፣ ግን በጣም ብዙ የጸሎት ርዕስ ነበራት። ብላለች ሞክራለች። በዓመት ሶስት ጊዜ ለመስዋዕት በሚወጡበት ሰዓት ላይ ጣዖንቷ ታበሳጫት ነበር። አንቺ ፍሬ የሌለሽ ልጅ እያለች ዋጋ ታስከፍላት ነበር። ስለዚህ የሷን ተቃውሞ፣ የሷን ጥያቄ፣ የሚደርስባትን ጫና ለማሸነፍ እሷም ከሌሎች ሴቶች እንደ አንዱ በመስዋዕቱ ቦታ ላይ እየየ ትላለች፣ ታቀርባለች ጸሎት እንደማናችንም እንደ ሁላችንም። አንድ ቀን ግን ቀየረችው። ብዙ ነገር ከፊት አርጋ ነበር። ብዙ ነገር ፕራዮሪቲ አርጋ ነበር። ብዙ ነገር አስቀድማ ነበር። አንድ ቀን ግን ይሄ የጸሎት ርዕስ መቀየር አለበት አለች። ይሄንን ነገር ሊያመጣባት የቻለው ካህኑ ኤሊ ጋር ቆማ ነው። አሁንም ታነበንባለች፣ አሁንም ትጮኻለች፣ አሁንም እየየ ትላለች። አያትና ስካርሽ የማይለቅሽ እስከ መቼ ነው አላት። እኔ ስካር የለብኝም። ልቧ የተሰበረባት ሴት፣ ልቧ ያዘነባት ሴት ነኝ። እኔ ስካር የለብኝም። በጣም አዘነች። ቀና አለች ወደ አምላኳ። ወንድ ልጅ ብትሰጠኝ መልሼ ላንተ። ወገኖቼ ያስቀደመችው ሰዓት፣ ላንተ ያለችው ሰዓት፣ ቅደምልኝ ያለችው ሰዓት፣ የመጀመሪያው ያደረገችው ሰዓት ሰማይ እንዲህ አይነት መልስ መለሰ። እግዚአብሔርም የሐናን ማህፀን ከፈተው። ጸሎቶቻችሁ የማይሰሙበት ምክንያት ነገር ግን የእግዚአብሔርን መንግስትና ጽድቁን ምን በሉ አስቀድማችሁ ፈልጉ። እጆቻችሁን አንሱ። ጌታ ሆይ በሉ። ዛሬ ለምንሃለሁ በዚህ ማጠቃለያ ክብር ይገለጥብኝ እና ጌታ እንዲህ ስላለኝ በትናንትናው ምሽት ግንባራችሁ ላይ ዘይት አደርጋለሁ። ዛሬ እንደ ሌላ ሰው ትሆናላችሁ። አሜን 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 አሜን። ስማችሁ ሁሉ የሚቀየርበት አሜን 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 አሜን። ስፔሲፊክ በተከራካሪዎቻችሁ መሃል ላይ በመልስ የምትገለጡበት ምን አለ ጮኻችሁ አሜን ብትሉ፣ በምትቸገሩበት ነገር ላይ እግዚአብሔር እኔ ያለሁኝ የሚልበት። ክብር ሁሉ ለማን ይሁን? ስለዚህ 5 ነጥቦችን እናነሳለን። አንደኛው ማጠቃለያ ስለሆነ ዲቴል ገባለሁ። አንደኛው ምን መንግስት በማቴዎስ 6 ቁጥር 33 ላይ፣ ሁለተኛው ምን ጽድቅ፣ ሶስተኛው ምን አስቀድማችሁ፣ አራተኛው ምን መፈለግ፣ አምስተኛው ይጨመርላችኋል። ልድገመው። አንደኛው ምን መንግስት፣ ሁለተኛው ምን ጽድቁን፣ ሶስተኛው ምን አስቀድማችሁ፣ አራተኛው ምን መፈለግ፣ አምስተኛው ምን ይጨመርላችኋል። ይህ ሁሉ ምን ይላል? ይጨመርላችኋል። መጽሐፍ ቅዱሳችንን እናውጣ። መንግስት የሚለው
የእግዚአብሔር ቃል እግዚአብሔር በዋና ተቆጣጣሪ የሚሆንበት ኪንግደም ሪጅን ሮል ኦቶሪቲ ኦፍ ጋድ የእግዚአብሔር ስልጣን ያለበት የእግዚአብሔር ምን ያለበት የእግዚአብሔር መንግስት እግዚአብሔር ልክ የጨለማው መንግስት እንደሚባለው የእግዚአብሔር መንግስት አስቀድማችሁ መንግስቱን ሲል ምን ማለቱ ነው? በማቴዎስ ወንጌል ምዕራፍ 6 ቁጥር 33 የእግዚአብሔር መንግስት አውዱን ነው እየተናገርኩ ያለሁት። በህይወት ላይ የሚገዛ በህይወት ላይ የሚሰለጥን እንጂ ሃይማኖታዊ ስርዓት አይደለም። የእግዚአብሔር መንግስት እዚህ ላችኋል። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ላይ ፓስተር ቶማስ ቁጥር 26 ምን ይላል? በጣም ብዙዎች እየተከተሉ በነበሩበት ሰዓት ላይ ምን ይላል? ኢየሱስም እንዲህ ሲል መለሰላቸው እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ተአምራዊ ምልክቶችን ስላያችሁ አይደለም። የእግዚአብሔር መንግስት ማለት የእግዚአብሔር መንግስት እውነታ የመብልና የመጠጥ ጉዳይ አይደለም። የእግዚአብሔር መንግስት ኦ ሎርድ ኃይልህ ይገለጥ በሉልኝ እስቲ። አልሰማችሁም? ኃይልህ ይገለጥ። የእግዚአብሔር መንግስት ሉቃስ ወንጌል ላይ ምዕራፍ 17 ቁጥር 21 ላይ ምን ይላል? ይጠይቁታል፣ ያወሩታል። እስቲ አንብብልኝ። ምን ብሎ መለሰላቸው? የእግዚአብሔር መንግስት ሰዎችም እዚህ ነው ወይም እዚያ ነው ማለት አይችሉም። እነሆ የእግዚአብሔር መንግስት በመካከላችሁ ናትና። ባስሊያ ግሪከኛው በሂብሩ ማልኮት ማለት የበላይነት፣ ስልጣን፣ ግዛት፣ ኃይል ለእግዚአብሔር የእግዚአብሔር መቆጣጠሪያ ስፍራ እግዚአብሔር ሰምባዲን በህይወቱ የሚቆጣጠረው ኢየሱስን መከተል፣ ኢየሱስን ማምለክ፣ ኢየሱስን መሄድ፣ አብሮ መጓዝ ጊዜያዊ ለሆነው ውጫዊው ለሆነው ለዳቦ ለጊዜያዊ ማንነት ሳይሆን ለመንግስቱ ሊገዛ ባንተ ላይ አፌን ፍታ መንፈስ ቅዱስ። እጆቻችሁን አንሱ። በጌታ በኢየሱስ ስም በሉ እስቲ። ጌታ ሆይ ለምንሃለሁ፣ አይኖቼን ክፈትልኝ። ድገሙት። አስቀድማችሁ ጽድቁን መንግስቱን ሲል ምን ማለቱ ነው? መንግስቱ ፕራዮሪቲ የሚሰጠው እግዚአብሔር የሚገዛበት በምን በከፊል ሳይሆን ሙሉ ለሙሉ፣ በሳምንት ሳይሆን ሙሉ ለሙሉ፣ በወቅት ሳይሆን በሚመች በማይመች ማንነት ሳይሆን ሙሉ በሙሉ ማለት ምን ማለት ነው? ኢትስ ኖት አባውት ለዳቦ፣ ኢትስ ኖት አባውት ለምቾት፣ ኢትስ ኖት አባውት ለሐዘን፣ ኢትስ ኖት አባውት ለደስታ፣ ኢትስ ኖት አባውት ለሁኔታ፣ ኢትስ ኖት አባውት ለሚስት ለባል፣ ኢትስ ኖት አባውት ለምቾት፣ ኢትስ ኖት አባውት ለስኬት፣ ኢትስ ኖት አባውት ለፕሮስፔሪቲ፣ ኢትስ ኖት አባውት ለሌላ ነገር። ለእግዚአብሔር ሙሉ ለሙሉ መገዛት
መንግስቱ ምን በሉ እዚህ ላችኋል። ኢያሱ ምዕራፍ 24 ላይ ፓስተር እስራኤል ቁጥር 15 እስራኤልን ከተጨበረበረና ከተወሳሰበ ነገር ግራ ከተጋቡበት ነገር አገልጋዩ ባሪያው መሪው ወጣና አሁን የሚምታታ ነገር የለም ማለት ስለሚበላውም ስለሚጠጣውም ስለሌላ ነገርም አይደለም። እኔና ቤቴ ግን አለ እግዚአብሔርን ምን እንላለን? እናመልካለን። ውጭ ማለት ምን ማለት ነው? እያወራ ያለው የእግዚአብሔር መንግስት በእኔና በቤቴ ላይ በፈቃደኝነት በውዴታ ይገዛ ዘንድ እፈቅድለታለሁ። ሲመቸኝ ብቻ አይደለም፣ ሳይመቸኝ አይደለም፣ ስታመም አይደለም፣ ሳልታመም አይደለም። የእግዚአብሔር መንግስት በቤቴ ምን ይላል? እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክቶች ወይም በምድራቸው ያላችሁባቸውን የአሞራውያንና አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። I'm ready to serve him. I'm ready. ኢዮብ ወሳኝ ነገሮችን ይናገራል። እግዚአብሔር ጋር ያለ ቆይታ ዙሪያ ላይ ባሉት በቤተ ሰላም ዙሪያ ላይ ባሉት በፍየል በከብቶች ባሉህ ነገሮች ልባችሁ እግዚአብሔር ቃል ጋር ይሁን። ዙሪያ ላይ ባሉት በተለያዩ ነገሮች በእንደዚህና በእንደዛ ኢዮብ ልጆቻችን አለቁ፣ ቤቱ አለቀ፣ ከብቱ አለቀ፣ እንትኑ አለቀ። አንተ ብትፈልግ ከሱ ጋር ቀጥል። የኔ ግን ምክር እግዚአብሔርን ስደብና አንቺ ሰነፍ ከሰነፍ እንዳንዱ ሴቶች ነሽ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። በዚህ ሁሉ የእግዚአብሔር ስም የተባረከ አልወጣም። ከምኑ? ከመንግስቱ። መንግስቱን ፈልጉ። ይኸውላችሁ ትልልቅ የእግር ኳስ ክለብ ተጫዋቾች ወይም ስፖርት ላይ ያሉ ሰዎች የተለያዩ ብራንዶችን ምን ያደርጋሉ? ይፈራረማሉ። ያንን ለማስታወቂያ ለምሳሌ ሜሲ የሚባለው ሰው ለፔፕሲ ምን ብሏል? ፈርሟል። ስለፈረመ እግሩን ሲያነሳም እግሩን ሲያወርድም የፔፕሲ ካምፓኒ ጥሩ ሹት ፎቶ እየወሰደ ለምን ይጠቀመዋል? ኮካ ኮላ አምሮኛል ማለት አይችልም። ኦሬዲ ግልጋሎቱ ለማን ነው? እምቢ ማለትም አይችልም። ለምን? ራሱ ሜሲ ለማፈርሟል። ለእግዚአብሔር መንግስት ስትገዛ ቅድሚያ እሱ ሲሆን ከዚህ ኮንትራት ውጪ ሌላ ኮንትራት አይኖርም። አንድ ሰው ጮሆ እስቲ አሜን ይበለ። በኃይል ጩሂና አሜን በይ። አልሰማዋችሁም? ጩሁና አሜን በሉ እስቲ። ወድጄ ፈቅጄ ተገዝቻለሁ በሉ እስቲ። የእግዚአብሔር መንግስት በኔ ላይ ነች በሉ እስቲ። ኧረ አልሰማዋችሁም? ምን አለ ጮኻችሁ አሜን በሉ። በመከራ ውስጥ በኔ ላይ ነች፣ በሐዘን ብሆን በኔ ጋር ነች። በመውጣት መውረድ የእግዚአብሔር መንግስት እኔ ውስጥ አለች። ወገኖቼ በከፊል ሳይሆን ሙሉ በሙሉ ልባችንን የእግዚአብሔር መንግስት ይግዛ። በጊዜያዊ በረከቶች፣ በጊዜያዊ ዳቦች፣ በጊዜያዊ ጥቅሞች ይሄንን መንግስት መከተል አቁመን ለማን ነው የምናገረው? አስደንጋጭ እውነት ራሳቸውን ክርስቲያን ብለው የሚጠሩ በጣም ብዙ ሰዎች አብዛኛዎቹ በመንግስቱ ስርዓት በውስጣዊው ኪንግደም ፕሪንሲፕል መኖር አይችሉም፣ አይፈልጉምም።
በዮሐንስ 6 ላይ እንዳለው ሕዝብ እንጀራ ፈልገው እንደሚከተሉት ዛሬም በጣም ብዙ ሰዎች ኢየሱስን የሚከተሉት ለጥቅማቸው እንጂ ለመንግስቱ አይደለም። አሎ 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 እደግመዋለሁ ወገኔ በደንብ ስማኝ። ሲሪየስ ታይም ላይ ነው ያለነው። በደንብ ስማኝ። የምትፈልገው ነገር ሁሉ እሱን ካላስቀደምከው አይሆንም። ለመገዛት ዝግጁ ነህ ወይ? መንግስቱን ሲል ምንድነው? ፍቃደኛ ነህ ወይ? የሚመችህን ብቻ ሳይሆን የማይመችህንም ነገሮች ለመቀበል ውዴታና ፈቃድ አለ ወይ? ሁል ጊዜ እግዚአብሔር ደስ የሚለንን ብቻ አያደርግም። ምክንያቱም የኛ ስጋ የሚያደላው ለራሳችን ለመንግስቱ አይደለም። ሁል ጊዜም ቢሆን ምቹ የሆነውን ነገር የሚጣፍጥ ነገር የሚደላ ነገር ነው። ደካሞች ነን፣ ሰልፊሾች ነን፣ ያልተጋለጥን ደካሞች ነን። ስለዚህ ሁል ጊዜ ስጋችን የሚፈልገው ምርጡን ነው። ኦልዌይስ ስትራግል ያደርጋል ለእግዚአብሔር እውነት። ተደብቀንም ተገልጠንም የሚቸግረው ስጋ አልገዛም ነው። የምትፈልገውን ፈልግ፣ ጎትት፣ የፈለከውን ኤንትሮይ፣ የፈለከውን ሲኖትራክ፣ የፈለከውን የምድሪቱን በረከት። ግን ከፊት ያለው ማን ነው? በጣም ብዙ ሰው ይጠይቃል። በጣም ብዙ ሰው ይፈልጋል። መንግስቱ ግን ከፊት አለ ወይ? ለመንግስቱ ሰሚት ታረጋለህ ወይ? ትገዛለህ ወይ? ፓርሻል ነው ወይ ጊዜህን የሰጠኸው? ውጭ ሀገር ያላችሁ ሰዎች ታውቃላችሁ፣ ከ8 ሰዓት ካለፋችሁ ሌላው ሰዓት አድቫንስ ነው፣ እንትን ነው፣ ክፍያ እንደ ምንድን ነው የሚባለው? ኦቨርታይም ነው የሚታየው። እንደሱ ነው ወይ የምታስበው? እየተከተሉት ነው አሁንም ኢየሱስን። መንግስት ትምጣ እያሉት ነው። ዞር አለና ፊት ለፊት የምትከተሉኝ። አሁን ምን ያህል ሰው ነው የሚከተለው? እሺ የሚለው ትልልቅ ሰይፎችን፣ ትልልቅ ጉዳቶችን፣ ትልልቅ ነገር አንተ ካልክ ይሁን እያለ የሚገባው ማን ነው? መንግስት ይሄ ነው። የትኛውም አይነት ቦታዎች ብንረግጥ የምንገባበት የምናድርበት ቤት አንድ ነው። እውነት ውሸት? መንግስት ማለት የምትኖርበት ማለት ነው። መርሆ ያለበት። እጆች አንሱ። ጌታ ሆይ በሉ። አልሰማዋችሁም? ድገሙት። እርዳኝ። ድገሙት። በጣም ብዙ አብያተ ክርስቲያናት፣ በጣም ብዙዎቻችን በሚጨበጥና በሚዳሰስ ነገር በጣም ቶፕ ልንረግጥ እንችላለን። እሱ ግን እየጠየቀ ያለው ይሄ ነው። መንግስት ያለች ወይ በመካከላችሁ? ዮሐንስ ራእይ ምዕራፍ 3 ከቁጥር 17 ጀምሮ ተዘጋጅ። ሀብታም ነኝ፣ ባለጠጋ ነኝ፣ አንዳች አያስፈልገኝም ትላለህ። እሺ። ነገር ግን ጎስቋላ፣ ምስኪን፣ ደሃ፣ እውርና የተራቆትክ መሆንህን አታውቅም። አልሰማሁም። ሀብታም ነኝ፣ ባለጠጋ ነኝ፣ አንዳችም አያስፈልገኝም ትላለህ። ነገር ግን ጎስቋላ፣ ምስኪን፣ ደሃ፣ እውርና የተራቆትክ መሆንህን አታውቅም። የሎዶቅያ ቤተ ክርስቲያን በሐር በቀለም በተለያዩ የጥበብ ስራዎች በጣም ጃይንት ነች። የዘመኗ ዱባይ ነች። የዘመኗ አረብ ኤሚሬት ነች። የዘመኗ አሜሪካ ነች። ምንም የሚጎላቸው ነገር የለም። ጦርነት መጣ ላጥ የሚያደርጉት አለ። ችግር መጣ እንከፍላለን ይላሉ። ኮቪድ መጣ የ3 ወር የ4 ወር ደሞዝ እንሰጣለን። they are rich በጣም መፍትሄ አላቸው ለሁሉ ነገር። ሀብታም ነኝ ትያለሽ፣ በጣም በብዙ ነገር ተሳክቶልኛል ትያለሽ። ግን አንቺ ቤተ ክርስቲያን በውስጥሽ መንግስቱ የለም፣ ራቁት ነሽ። ሎርድ የእግዚአብሔር መንግስት ምንድን ነው? ስርዓት ወገኖቼ፣
ስርዓት የእግዚአብሔር ቃል የሚለው የእግዚአብሔርን መንግስት ስርዓቱ ግዛቱ እኩያ ያደረግነው አለን። ማንታዘዘው አለን። ብዙ አይነት ልጆች አለን። ብዙ አይነት ባህሪ አለን። ፓርሻል ከፍለን ምን ችግር አለ? የመረዳትና የእንትን ልቀት እንትን መድረሻ እንጂ ጌታ እኮ በዚህ ነገር ምንድን የት ቦታ ነው ወይን ጠጅ ብጠጣ ቅር የሚለው እምንል አለን። ይሄ ሁሉ ያለ መገዛት መንግስቱ በእኛ ላይ ያለ መኖሯ ወገኖቼ በመጽሐፍ ቅዱሳችን የማስተምርበት ዓላማ ሁለት ሐዋርያዎች ላንሳላችሁ። አንደኛው ሐዋርያ ጳውሎስ ነው። የማስተምርበት ዓላማ እንዲገባችሁ እና ስንገረፍ ስንስተካከል እንትን ባክፋየር እንዳይኖር ጌታ ሆይ እንዳንል እንመልከት። ሁለት ሐዋርያዎችን ላንሳ። አንደኛው ሐዋርያ ጳውሎስ ነው። እንደ ጳውሎስ ራሱን አሳልፎ የሰጠ ሐዋርያ አናገኝም። አለማግባትን የከለከለ ራሱን የገዛ ታይሙን ሁሉ ለጌታ የሰጠ ወቅቱን የሰጠ በጣም ትልልቅ ውሳኔዎች ያደረገ በገላማያ እግር ስር ተምሮ ሰው ምን ይለኛል ያላለ የአይሁድን ስነ መለኮት በደንብ አድርጎ የተማረ ምኩራባቸውን የሚያውቅ ንግግራቸውን የሚያውቅ ተውፊታቸውን የሚያውቅ ዶግማቸውን የሚያውቅ ይሄ ሰው መኮብለሉ የሚያመጣበት ጣጣ ያልታየው ደማስቆ መንገድ ላይ ብቻ የሰማውን ከሰማ በኋላ ራሱን አሳልፎ የሰጠ እንደዚህ አይነት ጨካኝ ሰው በሞት መሃል ያለፈ ሰው አልነበረም። ወደ ጴጥሮስ ብንመጣ ደግሞ ምን አይነት ሰው ነው? ይሄው እኛን የሚመስል ሰው ነው። ምንም ጥርጥር የለው። ማንም ሊያብራራለት ሲባል በቃ ፍቅር ነው። ኢየሱስ ከተባለ ማንም የሚጠጋው ጆሮ ቆርጣለሁ የሚል ነው። ይህንን መበጠስ የሚወድ የተጠጋውን ሁሉ የሚል ማለት ነው። ጨካኝ ፐርሰናል የሆነውን ድካሙን ደግሞ ብትጠይቁት ምን አይነት ሰው ነው? ቻሌንጅ አይፈልግም። ምን አይፈልግም? አልሰማችሁ? አላውቀውም ይላል። መከራ መሃል ላይ ሲጠየቅ ምን ይላል? አላውቀውም። በፍጹም የምትዩን ሰው እኔ ይኸውላችሁ አንድ ነገር ልንገራችሁ። ጴጥሮስን የመለሰ ጌታ ጴጥሮስን እንደመለሰው በምን ታያላችሁ መሰላችሁ? ጳውሎስ ልብሱ ተቆርጦ ምን ያመጣ ነበር? ድውያኖች ምን ይሉ ነበር? ይፈወሱ ነበር። ይሄ ከሃዲ የነበረው ሰው ደግሞ ሲያልፍ ጥላው ሁሉ ሰው አለመለወጥን አስበን አይደለም እንማረው። ከዚህ ትምህርት በኋላ እንደምናብለጨልጭ አምን። አሜን ነው ወይ? ስለዚህ የሚያስኮርፍ ሳይሆን በቃ ስለት እየወጣ ስለሆነ ለሚመጣው ትውልድ ጌታ ሰራዊት እያዘጋጀ ስለሆነ መጣል ያለብንን እንድንጥል ማንሳት ያለብንን ኧረ አሜን በይኝ እስቲ ባክሽ። በዚህ መንፈስ ነገ እንደ ጴጥሮስ እንደምትቆም ነገ እንደ ጳውሎስ እንደምትቆም አውቀ ክብር ለኢየሱስ ይሆነ። እግዚአብሔር ይመስገን። ስለዚህ በዚህ መንፈስ ነው መንግስቱ። በሉልኝ እስቲ አይሰማኝም። ድገሙት። አዎ መንግስቱ አለች ወይ? መንግስቱ ሲል ምን ማለቱ ነው? በህይወት ዋና የሚቆጣጠረው ስርዓተ መንግስቱ ጽድቁና መንግስቱን ፈልጋችሁ የምትጠይቁት ይጨመርላችኋል ሲል በመጀመሪያ እናንተ የት ነው ያላችሁት ያለ። ሁለተኛ ጽድቁን ስለ ጽድቁ መናገር የሚገባኝ ነገር ይኖራል። እሺ ኦ ሎርድ እስቲ እጆቻችሁን አንሱ። ጌታ ሆይ እርዳኝ በሉ። የወንጌላውያን ስነ መለኮት ሁለት አይነት ጽድቅ ያስተምራል።
አንደኛው ጀስቲፊኬሽን፣ ሁለተኛው ሳንቲፊኬሽን። የተወሰነ ያለቀ ጽድቅና ከጽድቅ በኋላ ያለ ህይወት። ዛሬ ለማን እንደሆነ አላውቅም፣ እግዚአብሔር ህግ ጋር መጣጣም ይሆንልናል። አረ አሜን በሉ ባካችሁ። በቃ የህብር የአንድነት ጊዜ ይሆንልናል። አረ አልሰማዋችሁም? አሜን በሉ። የሚኖር ጽድቅና የተሰጠ ጽድቅ በሚለው ለያዘው በአማርኛው የሚኖር ጽድቅ። እሺ የተሰጠ ጽድቅ ጀስቲፊኬሽን፣ የሚኖር ጽድቅ ደግሞ ሳንቲፊኬሽን። እሺ በክርስቶስ በማመናችን በማመን ብቻ ያገኘነው ጽድቅ በሥራ የሚገኝ ጽድቅ አይደለም። ጽድቁን እሹ ሲል ጽድቅ የሆነውን እሹ ሲል ምን ማለቱ ነው? ጌታ የሰራውን ያ ያለቀውን ሮሜ ምዕራፍ 5 ቁጥር 1 ሮሜ ምዕራፍ 5 ቁጥር 1 እስቲ ምን ይላል? በእምነት ይላል አይደል? እሺ እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለን። ከእግዚአብሔር ጋር ሰላም ያለነው የመጣው ጽድቅ ሁሉ የመጣው በማ በክርስቶስ ኢየሱስ። አልሰማዋችሁም? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ምን ይላል? መኖሪያቸው የሆነው ድንኳን ቢፈርስም በሰው እጅ ያልተሰራ ነገር ግን ከእግዚአብሔር የሆነ ዘላለማዊ ቤት በሰማይ እንዳለ እናውቃለን። እሺ እስከዚያው ግን የሰማዩ መኖሪያቸውን ለመልበስ እየናፈቅን እንቃጥታለን። እሺ በእርግጥ ከለበስነው ራቁታችንን ሆነን አንገኝም። በዚህ ድንኳን እስካለን ድረስ ከብዶን እንቃትታለን። ምክንያቱም ሟች የሆነው በሕይወታችን እንዲዋጥ ሰማያዊው መኖሪያችንን ልብስ ልንገፈፍ አንፈልግም። ለዚህ ዓላማ ያዘን እግዚአብሔር ነው። ሊመጣ ላለው ዋስትና እንዲሆን መንፈሱ መያዣ አድርጎ የሰጠንም እርሱ ነው። እሺ ጌታ ይባርክ። ሮሜ 6 ቁጥር 23 ላይ በፍጥነት እንዲገባን ሮሜ 6 ቁጥር 23 የኃጢአት ደሞዝ ይላል አይደል? እሺ የኃጢአት ደሞዝ ሞት ነውና የእግዚአብሔር ስጦታ ግን የእግዚአብሔር የጸጋ ስጦታ ግን ከዛስ በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው። በጌታችን በኢየሱስ ክርስቶስ የማጸጋ ተገልጧል። የእግዚአብሔር ጸጋ ማለት የጸደቅነው በምንሰራው ስራ ሳይሆን ጌታ ኢየሱስ በሰራው ይሄ ጽድቅ ጀስቲፊኬሽን ደን ተከፍሏል። ይሄንን ልትገነባው፣ ይሄንን ኤክሰርሳይዝ ልታረገው፣ ይሄንን ልትሞላው፣ ይሄንን ልታሳድጊው፣ ይሄን ልትለውጪው አትችይም። ኦልሬዲ ምን ብሏል ታዲያ? ማቴዎስ 6 መንግስቱን እሺ፣ ቀጥሎ ጽድቁን ሲል የትኛውን ጽድቅ ነው የምንፈልገው? ሁለተኛው የትኛውን? ሳንቲፊኬሽን የሚለው እኔ ጋ ናችሁ ወይ? አልሰማዋችሁም? የሚኖር ጽድቅ ያዕቆብ ምዕራፍ 2 ቁጥር 17 ምን ይላል? እንዲሁ ስራ የሌለው እምነት በራሱ የሞተ እንግዲህ ስራ የሌለው ምን እምነት በራሱ የሞተ ነው። እሺ ነገር ግን አንድ ሰው አንተ እምነት አለህ እኔ ስራ አለኝ ይላል። እምነትህ ከስራ ለይተህ አሳየኝ፣ እኔም እምነቴን በስራ ያሳይሃለሁ። አንድ እግዚአብሔር እንዳለ ታምናለህ፣ መልካም ነው። አጋንንትም ይህንኑ ያምናሉ፣ በፍርሃትም ይንቀጠቀጣሉ። አንተ ከንቱ ሰው እምነት ያለ ስራ ዋጋ የሌለው መሆኑን የትኛው ስራ? አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 ሂድ። እሺ እግዚአብሔር በቅድስና እንድንመላለስ እንጂ ለርኩሰት አልጠራንምና። አቤት እግዚአብሔር በቅድስና እንድንመላለስ እንጂ ለርኩሰት አልጠራንምና። የትኛው መመላለስ?
የቅድስናውን መመላለስ የትኛውን መመላለስ የትኛውን ጉዞ የትኛውን ስራ ሳንቲፊኬሽን የሚኖር ሞራልን ፎከስ ያደረገ ባህሪን ፎከስ ያደረገ ካራክተርን ፎከስ ያደረገ ሮሜ ምዕራፍ 12ን ጨምርልኝ እስቲ። እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም ደግሞ እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው። አምልኳችሁ ነው። ይሄ የሚተገበር ነው። ይሄ የሚኖር ህይወት ነው። ለቅድስና ጠርቶናል እንጂ ልንመላለስበት የተገባ እርኩሰት አልተፈቀደልንም። ለምን? ይሄ የሚኖር ምንድነው? ጽድቅ ነው። ይሄ የሚኖር ነው። it's a personal decision። መንግስቱን የሚገዛውን ፈልጉ። ጽድቁን ሲል እለት በእለት ከዚህ መንግስት ውጪ ያለውን ሐሳብ ላለማድረግ ከዚህ መንግስት ውጪ የወጣውን ነገር ላለመሆን በራሳችሁ ፈቃደኝነት በመገዛት በዚህ ህይወት ተመላለሱ። በዚህ ህይወት ኑሩ። በዚህ ህይወት ውጡ። በዚህ ህይወት ግቡ። በዚህ ህይወት በዚህ መንግስት የምትወጡና የምትገቡ ከሆነ ዞር ስትሉ ሌላው ሁሉ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 3 እንዲህ ይላል፣ ልመናችን ከስህተት ወይም ደግሞ ይላል ከርኩሰት ወይም ከተንኮል አልነበረም ይላል። ምን ማለት ነው? we are ትክክል በሆነ መንገድ በሚኖር ህይወት ነው የኖር ነው። ኤፌሶን ምዕራፍ 1 ቁጥር 4 ምን ይላል? ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። የላይፍ ስታይላችን የህይወት ምርጫችን ልምዳችን ፍላጎቶቻችን ሁሉ ጽድቁን ይቸግረናል። ብዙ የጎደሉብን ነገሮች አሉ። ጥያቄዎቻችንን እንዲሰማ ይሄ ኤልያስ እንደኛው ሰው ነበረ ያስባለ ጸሎት ምን አይነት ነው ሲባል የተዋጊው ጀት አይነት ነው። ምን መንገድ ተከትለው ጽድቁን መንግስቱን ዜና አለኝ ዛሬ ይሄንን ሁሉ አስቀደሙና ዞር ብለው ጌታ ሆይ ሲሉት ሳይጨርሱ መልስ መለሰላቸው። ዜና አለኝ ዛሬ። ለምን እንደዘገየባችሁ እናንተ ታውቃላችሁ። እግዚአብሔር ግን እንዲህ ይላል፣ አስቸኳይ የሆነ የጸሎት መልስ፣ አስቸኳይ የሆነ የታሪክ ለውጥ፣ አስቸኳይ የሆነ በረከት እንዲመጣላችሁ ትፈልጋላችሁ። ምክሬን ስሙ ይላል ጌታ። ኦ ሎርድ ኦ ሎርድ ኦ ሎርድ። ዛሬ ለማን ነው? ለኔ ነው በእኛ። አዎ ለኔ ነው በእኛ። የተለወጠ ሰው እስራኤል ዝም ብሎ አልኖረም። መስዋዕት አለው። ልክ የሆነ አምልኮ የለም መጽሐፍ ቅዱስ ውስጥ። የሚከድበት መስመር አለው። ዜና አለኝ ዛሬ። ይሄ እንዲህ መሄድ ያበቃል። አልሰማዋቸው። ስለ ትውልድ በጓዳ ትጸልያለህ። መንግስቱን ጽድቁን እሱን አስቀድመ ፊት ለፊት አድርገ በላይ ያለውን አንድ ጥያቄ ገና ሳትጨርስ ቤት ላይ መልስ ይመጣል። ለማን ነው ዛሬ የምናገረው? ፈውሰኝ ስትለው ይፈውሳል። ጎብኘኝ ስትለው ይጎበኛል። ባርከኝ ስትለው ይባርካል። ለውጠኝ ስትዩ ይለውጥሻል። አንድ ሰው ጮሆ አሜን ይበለኝ። አስቀድማችሁ የሚለው ላይ ገባን። አስቀድማችሁ። ስለዚህ የመጀመሪያው ላይ ያነሳሁት ጽድቅ ሲል አንዴ በክርስቶስ ጽድቅ ያለው የሚለውን አይደለም። God is not talking about ስለ justification. It's already done. Justification it's not about your work አይደል? በመስቀል ላይ የተሰራ ነው።
አትጨምርበትም። ጥንት አትልም። ነጭ ልብስ ለብሼ ልቀይረው አትልም። ኦልሬዲ ደን ጭቅይት ብለህ ጨርሼዋለሁ አለ። አንተ ግን የምትኖረውን ህይወት አስቀምጦልሃል። ኖ ትናንት ብያለሁ። የስ ኖ የስ ኖ የስ ኖ የስ ኖ። ምሳሌ አብረን እንተኛ ኖ፣ አብረን እንጸልይ የስ፣ ናይት ክለብ እንውጣ ኖ፣ እንዘምር የስ፣ እነማ ኖ፣ እንዘምር የስ ኖ የስ ኖ። That's your responsibility. That's your responsibility. ሳንቲፊኬሽን ይህን ነው የሚያወራው። ዶፍ ጥሎ ጭቃ በጭቃ ቢሆን ቴሌስኮፕ የሚባል መነጽር ካላረክ በቀር ታምቦራጭቀው እንዲህ ነው የምትሄድ አይደል? ኖ ትላለህ። ኖ ኖ ኖ ኖ፣ ይሄ ለቤቴ አይሆንም፣ ይሄ ለልጆቼ አይሆንም፣ ይሄ ለጮኝነቴ አይሆንም፣ ይሄ ለአገልግሎቴ አይሆንም፣ ይሄ ለቤቴ አይሆንም፣ ይሄ ያ ይሄ አንቀላቀልም። አብረህ አትወቀጥም። አካሄድ ሁሉ ያስታውቃል፣ ውሎ ያስታውቃል። እንዴት ትበላለህ? ባትበላ ይሻልህ። ጆሮህን የሚደነቁር የአስቴር ዘፈን እንዲህ ብስት እያደረገ ተመችቶ እንዴት ትቀመጣለህ? እንዴት ይስማማሃል? ስለበላችሁ ብቻ ነው የምትከተሉት የሚለው ትምህርት ይሄ። ምንም ትመርጣለህ። ገባ ስትል ሌላ ነገር ተንኮስ ያለ ነገር ስታይ ይቅርታ ጾሜን ቦል ይሻለኛል ብለህ አገር ሰላም ዋይ ትመርጣለህ። ካንተም ይጠበቃለህ። አስቀድማችሁ አለ። እሺ ጽድቁን መንግስቱን ተብለሃል። ጽድቁን ትመርጣለህ። ያኛውንማ ኢየሱስ እኮ መስቀል ላይ ጨረሰው። አንተ ጋር ያለውን አንተ የምትውለውን ኦ ሎርድ ዛሬ መልስ እንዲመለስ ልትፈልጋለህ? ዱ ሰምቲንግ። አሜን በል እስቲ እባክህ። አስቀድማችሁ የሚለው ላይ ገብቻለሁ። አስቀድማችሁ ቅድሚያ የሚሰጠው በሉት እስቲ በሉት። ድገሙት። ፕራዮሪቲ የሆነ ይሄንን የግሪኩ ቃል ምን ይለዋል? ፕሩቶን። እግዚአብሔር እንዲመራችሁ የመጀመሪያው እንዲሆን ባለቤቱ እንዲሆን ፍቀዱልኝ ነው። ትዝ ይላችኋል ጴጥሮስ ሌሊቱን ሙሉ አለ። ኢየሱስ ጌታ ነው። ሌሊቱን ሙሉ ጌንሳሬጥ ሐይቅ ጋር ከኢየሱስ ጋር ተገናኝተው ሌሊቱን ሙሉ እሺ፣ ሌሊቱን ሙሉ ምን አሳ ለማጥመድ መደረቤን ዘርግቼ ጭቃ፣ የጭቃ ማለት ድፍድፍ ጭቃ ምናምን ጭቃ። 3 ሰዓት ላይ ነው የወጣው ኢየሱስ። የመጀመሪያው ጴጥሮስ ይሄን ከማውራቱ በፊት ደክሞት መረብ እያጠበ ጀርባውን ሰጥቶ ምንድነው ግርግሩ? ምንድነው? ማን ነው የመጣው? ማን ነው በዚህ ማለዳ ደግሞ? ዞር ብሎ ሲያየው ኢየሱስ ህዝብ ሁሉ እየተከተለው ነው። ዞር ሲል ኢየሱስ አየው። በጣም ብዙ ታንኳዎች አሉ። በጣም ግን ወርውሮ ያጣው ሰው ጋር ጠጋለና ታንኳን ስጠኝ፣ ፍቀድልኝ። አቤት ይኸው ወጣ። ሰበከ በተሰጠው ላይ ራሱን ጭኖ ራሱን አውጥቶ ከላይ ቁጭ አለበት። ከጨረሰ በኋላ ጴጥሮስ ሆይ አቤት ረቡን፣ በስተቀኝ በኩል መረብህን ወደ ጥልቁ ጣል። ሌሊቱን ሙሉ አሳ ሳጠምድ ጭቃ በኝ። ጴጥሮስ ለካ በውስጠ ታዋቂነት ታንኳውንም ለመስጠት ልቡንም ሰጥቶ ለመስማት ጴጥሮስ ሳያውቀው ቅድሚያ ሰጥቷል። ላይ ውጣብኝ ብሎታል። አንተ በላይ ሁን ብሎታል። አንተ ቅድሚያ ሁን ብሎታል። ዞር ሲል ትዝ አለው በቃልህ መረቤን እጥላለሁ። ሰው እስኪታዘብ ድረስ ዋይ
that's priority. If you want blessing, ትወዳለህ? ደስ የሚል ህይወት ትፈልጋለህ? 66 ነገር ሰብስበህ እንዴት ይሆናል? እያለ ያለው እኮ አታገኝም አይደለም። ያ ነገር ግን እንዲገኝ እኔ ባንተ ህይወት ፕራዮሪቲ መሆን፣ ቀዳሚ መሆን፣ የመጀመሪያ መሆን፣ አንደኛ መሆን ይገባል። ዛሬ በህይወታችን ላይ አምላኬ የመጀመሪያዬ፣ አምላኬ አንደኛዬ፣ አምላኬ የበላዬ አስቀድመሃለሁ። አንዴ ጩሁና አሜን በሉ ባካችሁ። ያ ጊዜ የጠፋው ነገር፣ ያ ጊዜ የተሰወረው ነገር፣ ያ ጊዜ የማይሰማው ነገር፣ ያ ጊዜ የማይታዘዘው ነገር፣ ያ ጊዜ የማይገኘው ነገር Proton. Give it to him. Priority. ማቴዎስ ወንጌል ምዕራፍ 10 ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ከኔ ይልቅ እናቱን ወይም አባቱን የሚወድ ለኔ ሊሆን አይገባም። ከኔ ይልቅ ወንድሙን፣ ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባም። መስቀሉን ተሸክሞ የማይከተለኝ ካያስ ምን እያለ ነው? ከኔ ይልቅ ሲል ሰው ጠላለው እያለ ነው? ኖ who is your priority? ይሄ እማዬ፣ አባዬ፣ እናቴ፣ ቴቴ ስትሉ የምትሉ ሰዎች የሞግዚት አፍካፋችሁ ላይ ይነሳል። በዚህ እድሜያችሁ ከቴቴና ከማዬ ማትወርዱ በጣም የሚያሳፍር። ከኔ ይልቅ እኔ ምን ብለውት ነው ብዬ አስብ። እናቱን፣ አባቱን፣ እህቱን፣ ወንድሙን የሚያስቀድም መስቀሉን ሁለተኛ፣ እኔን ሁለተኛ እንትኑ አርጎ ከፊት ሌላ ያደረገ ደን ከኔ ምንም ሊያገኝ ሊቀበል ሊወስድ ዜና አለኝ። ዛሬ እንደ ጀት የሚወጣ መልስ መስመር ይቀየራል። ኮኔክሽኑ ይቀየራል። አኳሃኑ አጠያየቁ ይቀየራል። ሳትወጪ ከዚህ ዝርግፍ ብሎ ደጅሽ፣ ሳትወጣ ከዚህ በርህ ላይ፣ ሳትወጪ ከዚህ እጅሽ ላይ እነሆ በሰክ ማን ነው ጮኸ አሜን የሚለኝ? የመጀመሪያው ካልሆነ አልፈልግም አለ። በጣም ረጃጅም ህንጻ ቢኖራችሁ እግዚአብሔር የሚቀናባችሁ ይመስላችሁ ታናናሽ ሊቃኖች ድር ብታረጉት እግዚአብሔር አይኑ ቀይ የሚሆን የሚመስላችሁ ሞኞች። አንድም ቀን በዚህ ጉዳይ ጌታ ተናግሮ ያውቅም። የሚያወራው አንድ ነገር ነው። who is your priority? አንተ ዓለምን የሚያነቃንቁ እኮ ባለጠጎች አሉ። ደግሞ ላንተ ትንኝ ለሆነችው አንድ ውሳኔ ሲወስኑ ሼክ ስማኝ አሉ ጌታ ኢየሱስን ያገለገሉ ሴቶች አሉ። ባለጠጎች ይላቸዋል መጽሐፍ ቅዱስ። አብርሃም ባለጠጋ ነው። ኢየሱስ ጌታ ነው። ያዕቆብ ባለጠጋ፣ ሄይ እስራኤል ባለጠጋ ማለት ማንት ሊለወጥ? who is your priority? ይሁን የሚያዝበት፣ የፈለገውን የሚያረግበት፣ የፈለገውን የሚሰራበት አንተ የመጀመሪያ ነህ ብለህ ስትለው ሌላ ሁሉ ይከተላል። ዛሬ ዜና አለኝ። ዛሬ አንድ አዲስ ነገር ቤታችሁ ይሆናል። አንድ አዲስ ነገር ዜና ትሰማላችሁ። በእውነት በእግዚአብሔር ፊት አልገኛላችሁ። ስጡት። እኛ አስቸጋሪዎች ነን። በጣም አስቸጋሪዎች ነን። እኛም እንግባበት እንለዋለን። እኛም እኩል ለኩል እንለካካ እንለዋለን። እኛም እንያዛት፣ እኛም ለቆልን ይወጣል። ያ ጊዜ
ብንሞክረው አይሳካ፣ ብንፈልገው አይከናወን። አሬ ዜና አለኝ። እንደሚግ ጸሎታችሁ የሚሰማ ሰዎች አላችሁ። አሜን በሉ ጩሁና። ወደ ላይ ተተኩሶ መልስ የሚያመጣ ሉቃስ ቁጥር 26 ምን ይላል? ሉቃስ 14 ቁጥር 26 ወደኔ የሚመጣ ሁሉ እናቱና አባቱን ሚስቱንና ልጆቹን ወንድሞቹና እህቱን የራሱን ሕይወትስ እንኳ ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። የራሱንም መስቀል ተሸክሞ የማይከተለኝ ደቀ መዝሙሬ ሊሆን አይችልም። ዛሬ ዜና አለኝ። ነገሮች መንታ መንታ እንዲሆኑ የምትፈልጉ ኦ ሎርድ አስቀድሙት። አሁን በኢየሱስ ስም መቀያየር ይሁን። የሆነ ውስጣችሁ እየተቆጣ አንደኛ የነበሩትን እየመታችሁ አሁን ወደ ኢየሱስ ቦታው አሁን ወደ ኢየሱስ አሁን በዚህ ሰከንድ አሁን ወደ ጌታዬ ወደ መጀመሪያው አንደኛ እሱን ወደ ማረክ የመጀመሪያው ማስቀደም ላይ ያስገቡት ያ ጊዜ ፈውስ፣ ያ ጊዜ ተአምራት። አባ እጆቻችሁን አንሱ። አሁን በዚህ ሰዓት መቀያየር ይሁን በኢየሱስ። አሜን በይ ባክሽን። መቀያየር ይሁን። ይኸው አስቸኳይ ጸሎት፣ ይኸው አስቸኳይ መልስ እንደሚግ የሚወረወር ሰንጥቆ የሚወጣ ሰማይ የሚያስ ከአንደበት ከስንፋስ ቅርብ የሆነው ግን ጮክ በይና ማንንም አላስቀድምም ጌታዬን አስቀድማለሁ በይ። አሁን ሰይጣን እየሰማ፣ አሁን ጅን እየሰማ፣ አሁን ክፉ እየሰማ ተናገር። ሙሉ በሙሉ እጄን እሰጣለሁ ወይ? ሙሉ በሙሉ ቤቴን እሰጣለሁ። ሙሉ በሙሉ ሕይወቴን እሰጣለሁ። ሙሉ ለሙሉ ነፍሴን እሰጣለሁ። ሙሉ በሙሉ ንግግሬን፣ ሙሉ ለሙሉ ብልቶቼን፣ ሙሉ ለሙሉ ማንነቴን አንዳንዶች እሳት እየወረደባችሁ ነው። አንዳንዶች ክብር እየወረደባችሁ ነው። ቦታው እየተቀያየረ ነው። አሁን ቦታው እየተለዋወጠ ነው። አሁን በኢየሱስ አስቀድሙኝ ይላችኋል። ከፊት አርጉኝ፣ ከፊት እኔን አስጠሩኝ ይላል። ከፊት በእውቀታችሁ፣ በችሎታችሁ፣ በትምህርታችሁ፣ በእያንዳንዱ ነገር እኔን አስገቡኝ ይላችኋል። እኔን ስታስገቡኝ ቀንዳችሁ የበረታ ይሆናል። ጉልበታችሁ የበረታ ይሆናል። ትዳራችሁ የበረታ ይሆናል። ቤታችሁ የበረታ ይሆናል። ኢኮኖሚያችሁ የበረታ ይሆናል። ኑሯችሁ የበረታ ከፊል የሆነ ነገር አልሰጥህ። ይሄኛውን ነገር ትገዛበታለህ። ይሄኛውን ግን እምቢ አልልህም። በሁሉም ነገር ላይ አስቀድሙ። ሙሉ ለሙሉ እጅ ስጡ። አስቀድሙ። ስማቸውን ቀይሯቸው። እናንተ ያላችሁበትን ስሞች ሁሉ ቀይሯቸው። እናንተ የምትወጡ
እናንተ ያላችሁበትን ነገር ቀያይሯቸው። አሁን ሰው ያስቀመጣችሁበትን ቀያይሩት። ሁኔታ ያስቀመጣችሁበትን ቀያይሩት። አስቀድሙት። ኦ ሎርድ፣ ኦ ሎርድ፣ ኦ ሎርድ፣ ኦ ሎርድ። ታሪክ ይቀየራል። ንገሩት ለሰይጣን አሁን ቦታውን እቀይራለሁ በሉት። ተናገሪ 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 ተናገሪ። አይሰማኝም፣ ባለቤት ለሆነው ሰጣለሁ በሉ እስቲ። ያ ጊዜ ምን እንደሚላችሁ ታውቃላችሁ? እናንተ ዝም ትላላችሁ ይላል። እኔ ስለ እናንተ ምን እላለሁ? እዋጋለሁ። ስላንቺ የሚያወራ ማን ይሆናል? እሱ ይሆናል። ስላንተ የሚዋጋው ማን ይሆናል? እሱ ይሆናል። ስላንተ የሚሰራው ማን ይሆናል? እሱ ይሆናል። ታሰይ መስቀሉን ስትሸከም ኦ ሎርድ ፈልጉ። አራተኛ ፈልጉ። ፈልጉ። ዳራሽ ዕብራይስጡ ላይ ዳራሽ ብያለሁ። ዳራሽ ዳራሽ በእንግሊዘኛው ሲክ በልብ መፈለግ። ወገኖቼ በልብ የምትፈልጉት ነገር አካላችሁን ሁሉ ይቆጣጠረዋል። በልብ የምትሹት ነገር ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ ፈልጉት። እንዴት እንፈልገው? በንቃት ልብ ላይ በሆነ መፈለግ፣ በፍጹም በመጠማት እንደው ከላይ ለብ አይደለም። ትንቢተ ኤርምያስ ምዕራፍ 29 ቁጥር 13 ምን ይላል? እናንተ ትፈልጉኛላችሁ። እናንተ ትፈልጉኛላችሁ። በምን ቀጥልልኝ? እናንተ ትፈልጉኛላችሁ፣ በፍጹም ልባችሁ ከፈለጋችሁኝ ታገኙኛላችሁ። እናንተ ትፈልጉኛላችሁ። ዳራሽ በፍጹም ልባችሁ ፈልጉት። ስትፈልጉት መሻቱን ስትፈልጉት እንደው የሚመቻችሁ ላይ ብቻ አይደለም፣ የሚያስለቅሳችሁን ጉዳይ ላይ ፈልጉት። ስትፈልጉት አምርራችሁ ፈልጉት። ካላገኛችሁት በቀር እንደማታርፉ አውቃችሁ፣ ካልያዛችሁት በቀር እንደማትተኙ አውቃችሁ ስትፈልጉት ይሄንን አፈላለግ ፈልጉት። በፍጹም ልባችሁ ፈልጉት። ያ ጊዜ ስትፈልጉት ታገኙኛላችሁ። እንዴት ባለ መንገድ እንፈልገው ሲል በተሳሳተ መንገድ እንዳትፈልጉት። በተሳሳተ መንገድ የምትፈልጉት ከሆነ ይለያችኋል። ዮሐንስ 6 ላይ ሄድልኝ ቁጥር 26። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና በእንደዚህ አይነት መንገድ እንዳትፈልጉት። ቤተ ክርስቲያን ስትመጡ በእንደዚህ አይነት መንገድ እንዳትፈልጉት። አመልክሃለሁ ስትሉት በእንደዚህ አይነት መንገድ እንዳትፈልጉት። እግዚአብሔር ልብንና ኩላሊትን የሚመረምር አምላክ ስለሆነ ስትፈልጉት ለመብላችሁ ለመጠጣችሁ፣ ስትፈልጉት ለችሎታችሁ፣ ስትፈልጉት ለሀብታችሁ፣ ስትፈልጉት እንደሱ እንዳትፈልጉት። እንደሱ ከፈለጋችሁት ይርቃችኋል፣ አይገኝላችሁ።
በፍጹም ማለት ምንን ይወክላል? ራኦሎ ቦሳካታያስ ያላንተ ሕይወት የለኝም፣ ያላንተ ለኔ ማሌ ሆነ ጌታ ሆይ የማትለወጥ ያላንተ ለኔ በምን መንገድ እንደምትፈልጉት ያውቃልና ማቴዎስ 4 ቁጥር 19 ላይ ዲሳይፕልስ በምን እንደተከተሉት እናያለን። ከ19 እስከ 20 ምን ይላል? ኢየሱስም ኑ ተከተሉኝ ሰዎችን አጥማጆች አደርጋችኋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት። እሺ አለፍ እንዳለም ሌሎች ሁለት ወንድማማቾች የዘብዴዎስ ልጅ ያዕቆብንና ወንድሙን ዮሐንስን አየ። ከአባታቸውም ከዘብዴዎስ ጋር በጀልባ ውስጥ መረባቸውን ያበጁ ነበር። እሺ ኢየሱስም ጠራቸው። እሺ ወዲያውኑ ጀልባቸውንም ሆነ አባታቸውን ትተው ተከተሉት። እንዴት ሰው ይከተለ? ሁሉን ትቶ አባት እናት መረብ ትቶ ብትፈልጉኝ አፌን ፍታው ብትፈልጉኝ እንዴት በፍጹም ልባችሁ እንዴት ሁሉን ትታችሁ ሐዋርያቶች እንዲህ ያሉት ሁሉን ትተን ተከተል። ሁሉን ትቶ ምን ማለት መከተል መፈለግ። ሰው እንዴት ይፈልገው? ሰው እንዴት ነው ፍለጋው ሊሆን የሚገባው? ሚክ የሆነ ጀት የሆነ ጸሎት መልስ እንዲመጣ ልትፈልጋለህ? ወዲያው ሙልጭ አርገህ ራቁትህን ወደ ተከተለው። ይኸውልህ ካላገኘኸው ነፍስህ እንደማታርፍ አውቀህ ተከተለው። እንደ እብድ ሆነ ተከተለው። እንደ ቀውስ እንደሆነ ሰው ሆነ ተከተለው። እብድ ብንሆን ለክርስቶስ እንደሱ ሆነ። ዛሬ በኢየሱስ ያከታተል መንገዶቻችን ሁሉ ይቀየራል። አረ አንድ ሰው ጮሆ አሜን ይበለኝ። አንድ ሰው ጮሆ አሜን ይበለኝ። አባት ሆይ ይሄ ክብር ያገኘን ዛሬ፣ ይሄ ክብር ያገኘን ዛሬ፣ ይሄ ክብር ያገኘን ዛሬ፣ ይሄ ክብር ያገኘን ዛሬ፣ ይሄ ክብር ያገኘን ዛሬ። ለመከተል ለመፈለግ አንተን ሁሉን ነገር የምንተውበት በልባችን ካንተ ጋር የምንጣበቅበት አንተን ለብ ያሉ ሳሳ ያሉ የሆነ ነገር ትንንሽ ነገር ብቻ ብልጭ ብልጭ ያለባቸው ሳይሆን በቃ ያላንተ ደንባሮች የሆነን ያላንተ መንቀሳቀስ ማንችል ያላንተ ፓራላይዝድ የሆነን አንተን ከልባችን ምንፍ ማይ ጂሰስ ዋላ ወደ ውሃ ምንጭ እንደምትናፍቅ አንተን በመናፈቅ አንተን ስናጣ መኖር እንደማንችል አንተን ስናጣ ማውራት እንደማንችል አንተን ስናጣ መግባት መውጣት እንደሱ አይነት ፍለጋ እኛ ላይ ይውደቅብን ዛሬ። ሁሉን ትተው እንደተከተሉ ሃሌሉያ። እንዴት እንደምንፈልገው ፍለጋውንም እንዴት እንዳደረግን እንዴት እየፈለግን እንዳለ ጌታ ያውቃል። አንዳንዶቻችን የምንፈልገው ከዚህ ብርቱ ጓደኞች ስናገኝ የምንረሳበት አፈላለግ ነው። የአንዳንዶች አፈላለግ ግን ያስታውቃል። ይብሉም አይወጣም ከውስጣቸው፣ ይጠጡም አይወጣም ከውስጣቸው፣ ይልበሱም አይወጣም። ንግግራቸው ሁሉ ፍለጋው ላይ ነው። ጌታዬ 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 በንቃት በጋለ ስሜት በጣም በተነቃቃ
አይናቸው በረዶ በሆነ መንገድ መፈለግ እፈልግሃለሁ። ነፍሴ አንተን ካላገኘች ረፍት የላትም። እፈልግሃለሁ። መኖር አልችልም። አንተን ካላገኘው መኖር አልችልም። አንተ የህይወቴ ርዕስ ነህ። አንተ የህይወቴ አልችልም። ሰክሰስፉል መሆን አልችልም። ስፈልግህ ለብ ያለ ፈላጊ ሆኜ መታየት አልፈልግም። ስፈልግህ የሆነ የሚችለው ኖ በዳዴ እየሄድኩ እየተላላጥኩኝ እፈልግሃለሁ። ድሪሟ እንደጠፋባት ሴት፣ የምትፈልገውን እንዳላገኘች ሴት እፈልግሃለሁ። በእንደዚህ አይነት መንገድ እፈልግሃለሁ። አንዳንዶች ማታ ማታ ይፈልጉታል፣ አንዳንዶች ጠዋት ይፈልጉታል፣ አንዳንዶች እኩለ ሌሊት ይፈልጉታል። እንደሱ ግን አልፈልግህም። እንደሱ ግን እንደ አየር መተንፈስ እንደማይችል ሰው ሆኜ እግዚአብሔርን ፈልጉት ታገኙትም አላችሁ። በተሳሳተ መንገድ እንዳትፈልጉት፣ የዳቦ ግርግር ላይ እንዳትፈልጉት። ለይቶ መምታት ስለሚችል እናንተ ማለት ስለሚችል፣ ስለዚህ እንደሱ እንዳትፈልጉት። እንደዚህ አይነት ሰዎች ተፈውሰው ይሄዳሉ፣ ግን አይፈልጉትም። እንደዚህ አይነት ፍላጎት ያላቸው አሉ። ቡጭቅ አድርገውት መሄድ የሚፈልጉ፣ እሱ ግን እንደዚህ አትፈልጉኛል። እንደዚህ አትፈልጉኝ። ፈልጉት፣ እግዚአብሔርን እንደዚህ ፈልጉት። እንደምን ፈልጉት? በፍጹም ልባችሁ። ዳራሽ አጥብቀህ ፈልገው። አጥብቀህ አይገርምም? I don't know how to explain. ግን በጣም ብዙ ልብ እየተቀየረ ነው። አምስተኛ ይህ ሁሉ ይጨመርላችኋል። ይህ ሁሉ ምን ይላችኋል? መንግስቱን ፈለጋችሁ፣ ጽድቁን ፈለጋችሁ፣ ቅድሚያ ሰጣችሁ፣ ፈለጋችሁ። አሁን ግድ የለም። እዚህ ሌቭል ላይ ከገባችሁ ሌላው ሁሉ ይጨመርላችኋል። እንደናንተ የሚፈወስ፣ እንደናንተ የሚባረክ፣ እንደናንተ አስተማማኝ ነገር የሚሆንለት ሰው ለምን? አባት ከናንተ ጋር ያለው ኮንትራት ጊቭ ኤንድ ቴክ ሳይሆን የአባትነት ድርሻ ነው። ኤቭሪ ሞመንት የሚያስፈልጋችሁን ስለሚያውቅ፣ የሚያስፈልጋችሁን የሚረዳ አምላክ ስለሆነ ይጨመርላችኋል። ኦ መንፈስ ቅዱስ ይጨመርላችኋል ይላል። ይጨመርላችኋልን? የእግዚአብሔር አቅርቦት God's provision በቃ ይከተላችኋል። እንዴት ይከተላችኋል? ኢን ሪች ሊያረጋችሁ ባይ ዘ ዌይ በበረከት ውስጥ መሆንና በረከት ማግኘት ይለያያል። ባባሻታካያስ ጌታ ሆይ አይኖቻችንን ክፈት። ይኸውላችሁ ይሄ መልቲፕል ኢንክሪዝ የሚሉት ቃላቶች በረከት ብቻ አይደለም። አንስቶፐብል የሆነ ፕሮቪዥን ውስጥ ነው የምትገቡት። አሎ አያልቅም። ምክንያቱስ ከፊት ያለው ዞር ይልና ፕሮቪዥን ያደርግላቸዋል። ጽድቁንና መንግስቱን
ጌታ ሆይ አስተምረን፣ አስተምረን፣ አስተምረን። የመጀመሪያ አራቱን መርሆች ለሚታዘዙት ሰዎች እግዚአብሔር የማይቋረጥ አቅራቦትን መድቧል። ምን አልኩኝ? አቅራቦትን መመደብ ብቻ አይደለም፣ ዋስትናንም ይሰጣል። ያ ሰው ላያጣ፣ ያ ሰው ጸሎቱ ሊሰማ። ፊልጵስዩስ ምዕራፍ 4 ቁጥር 19 ምን ይላል? አምላኬ በክርስቶስ ኢየሱስ እንደ ባለጠግነቱ መጠን። አልሰማዋችሁም? አምላኬም እንደ ታላቅ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ይሞላባችሁ። ሁሉ not partial, not equal። ሁሉ በምትጠይቁት እነዚህን አራቱን ተግባራት የፈጸመ ማቴዎስ 6:33 በየገባበት ፕሮቪዥን ይገጥመዋል፣ ያዋህዳችኋል በኢየሱስ ስም። ኖችን ክፈቱልኝ እና ክፈቱልኝ፣ ሁለቱንም ክፈቱልኝ። እሺ እሱን ጎደል አድርገው ድፋው፣ ችግር የለው። ምሳሌ በክርስቶስ ኢየሱስ የሚያስፈልጋችሁን ጎድላችሁ መታየት አትችሉም። ለምን? አራቱም ቅድሚያዎች ከፊት ስትሄዱ ደፋ አድርገው፣ ትንሽ ደፋ አድርገው፣ መለስ አድርገው። ለኔ ይሞላል። ድፋው፣ ይሞላል። ተደምራችኋል። እኔ አይደለሁም የምለው፣ መጽሐፍ ቅዱስ ነው። በጣም ብዙ ክርስቲያኖች የእግዚአብሔር አቅራቦት አይገጥማቸውም። ለምን አይገጥማቸውም? ፕራዮሪቲ ስለማይሰጡት፣ የነገር ሁሉ መጨረሻ ስለሚያደርጉት አይባርካቸው። የነገር ሁሉ መጀመሪያ ያደረገው ግን ዜና አለኝ ዛሬ ሊከብርበት ይባርክሻል፣ ሊከብርበት ይፈታሃል፣ ሊከብርበት በስልጣን ይባርክሃል፣ በፖዚሽን ይባርክሃል፣ በኢኮኖሚ ይባርክሃል፣ በቅባት ይባርክሃል፣ ዘመን ይባርክሃል፣ በህይወት ይባርክሃል፣ በልጆች ይባርክሃል፣ በህይወት መውጣት መግባት። የሁሉ መጨረሻ ሳይሆን የሁሉ መጀመሪያ በሆነበት ቦታ በዛ ስፍራ ላይ እግዚአብሔር እየዞረ ምን ይላል? ይጨምራል። ዕለት በዕለት ሰከንድ ባይ ሰከንድ ለሰዎች መደነቂያ እስክትሆን እነዚህን አራቱን መርሆች የተከተለ ሰራዊት እየተራመደ ሲል ሞልቷል፣ አለ ሞልቷል። change your lifestyle አድድ ያረጋሃል፣ መልቲፕል ያረጋሃል፣ ኢንክሪዝ ያረጋሃል፣ ይደምርሃል፣
ኦ ሎርድ ዕለታዊ ፍሬሽ መና የሆነ አያልቅም። that's practical መጽሐፍ ቅዱሳችን ላይ ያለው ታሪክ አያልቅም። ዛሬ እግዚአብሔር መንፈስ እንዲህ ይላል፣ በጣም የሚሰማ ጸሎት ትፈልጋላችሁ? አራቱን ካረጋችሁ በኋላ አምስተኛው ይጨመርባችኋል። ዛሬ የማይከፈት በር የለም። ምክንያቱም ያስቀደምከውን አውቃለሁ። ዛሬ የማይከተልህ ነገር የለም። ምክንያቱም ያስቀደምሽውን ነገር አውቀሻል። ኦ ሎርድ ኦ ሎርድ ኦ ሎርድ ኦ ሎርድ እስራኤል እግዚአብሔርን በታዘዘች ሰዓት ከአመፀኝነት እምቢ ብላ ወጥታ በቃ ለእግዚአብሔር ታዝዣለሁ ባለች ሰዓት ላይ መና እየወረደ ትኩስ እያነሱ ወገኖች እግዚአብሔር ይመግባል። ሰዎች በእኛ ህይወት ላይ እስቲ የሰማይ መስኮት ከፍቶላቸው ይሆን ብለው ቢዘባበቱም trust me as a prophet of God እነዚህን አራት ነገሮች ካስቀደማችሁ ገና ሳትጠይቅ ሞልቷል። የሰማይ በረከት ሞልቶታል እግዚአብሔር። አንተን በእስር ቤት ውስጥ ማኖር፣ አንተን በስትራግል ውስጥ ማሳለፍ that's not የእግዚአብሔር ፕላን። ስላላስቀደምከው ከፊት ያለው ሌላ ስለሆነ ስለዚህ አይባርክህ። አሁን ግን በእነዚህ አራቱ መሰረት መስፈርት ኦ ሎርድ እጆቻችሁን አንሱ። ጌታዬ በሉ። ለምንሃለሁ። አልሰማችሁም? ድገሙት አሁንም። የተወደዳችሁ እግዚአብሔር ቤተሰቦች ዛሬ ያዳኛችሁን ድምፅ እንድትሰሙ ጥሪ ያደርጋለሁ። መንግስቴንና ጽድቄን አስቀድማችሁ ፈልጉ ይላችኋል፣ ሌላው ሁሉ ይጨመርላችኋል። ይህ ሐሳብ አይደለም፣ መመሪያ ነው፣ ቃል ኪዳን ነው። ስር ነቀል የታማኝነት ሙሉ እጅን የመስጠት የማይናወጥ እምነትን የማጠናከሪያ ሂደት ነው። ወደ እግዚአብሔር ቤተሰቦች የእግዚአብሔርን መንግስት አስቀድሙ። ጊዜያዊ ዳቦን፣ ምድራዊ ስኬትን ወይም ደግሞ ጊዜያዊ ደስታን አትከታተሉ። መንግስቱ በውስጣችን፣ መንግስቱ በእኛ መካከል አለች። ልባችንን፣ አእምሯችንን፣ ህይወታችንን ከክርስቶስ መንግስት ጋር እናድርግ። ለማንም አንገዛ። የምንገዛው ለማን ይሁን? ለእግዚአብሔር ይሁን። ውድ እግዚአብሔር ቤተሰቦች እግዚአብሔር የሚሰጣችሁን ነገር ማግኘት መፈለግ ልምዳችሁ የሆነ ያወቃችሁት፣ ጠረኑን ያሸተታችሁት እግዚአብሔር እንዲህ ይላችኋል፣ ጽድቅን ልበሱ። አልሰማችሁም? እግዚአብሔርን በሁሉ መንገድ አስቀድሙት። አልሰማችሁም? ፈልጉት፣ ያለምንም ጥርጥር ፈልጉት፣ ያለምንም ሐሳብ ፈልጉት። ያ ጊዜ በአቅራቦቱ እባርካችኋለሁ ይላል። ያ ጊዜ በሚከተላችሁ በረከት እጎበኛችኋለሁ ይላል። በሚከተላችሁ ፈውስ እጎበኛችኋለሁ ይላል።